በረከተ ከቅድስት ተምለይ ተመረኪያ ንስፉ ኩልና ኩሎም ባረክ ወይ ተሰሚ ወስተቆም ማረሰናይ ተብራን አቡሮ ሰማጋነ ስለው ቅዱስ ደሞ ክቡረ ጸጋ አረሳይነ ወይ ወተረከና በኃይለ መስቀሉ ለኢየሱስ ክርስቶስ ጌታከ መንፈሳዊ በረከትን ያክብራችሁ። ልዑል እግዚአብሔር ይባርከን። በመንፈሳዊ በረከትን ያክብረን። ልዑል እግዚአብሔር ይባርከን። በመንፈሳዊ በረከትን ያክብረን። በሰላም በጤና በፍቅር በስምምነት ወደዚህ ቅዱስ ስፍራ እንደመጣን ሁሉ በሰላም በጤና በፍቅር በስምምነት በረከት ተጎናጽፈን ጸጋ እግዚአብሔር ለብሰን ወደ የቤታችን በሰላም ያስገባን። እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን እንባል። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን እንባል። እስከ ዘላለም ድረስ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጀሃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚሆን ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ የሚናትት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውን ጊዜ ይጠብቃችሁ እስከ ዘላለሙ ድረስ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶችም ሴቶችም በዚህ ቅዱስ ስፍራ ያላችሁ ሁላችሁ ከኃጢአት ማሰሪያ የተፈታችሁ ነፃ ወጣችሁ ጽዋኑ እናንተንም ለመንግሥተ ሰማያት የተዘጋጀን እንዲያደርገን እግዚኦ መሐረነ ክርስቶስ እንበላ። ቀላል ሸክም ልዝብ ቀንበር ይሏችኋል። እሱ ኢየሱስ ክርስቶስ ነው። አባ ጊዮርጊስ ልሙትላችሁ የሚል እኔ በልታችሁ ጠጥታችሁ ጽድቅ እንጂ አብሉኝ አጠጡኝ የማይል ቀላል ሸክም ልጆቹ ለመሆን ክርስትና ለመነሳት ለመቁረብ ምን ከፍላችኋል? ወይፈን መርጣችሁ መርጣችኋል? እዚህ መርጣችኋል? ሙክት ይዘው ይመጣል። እዚህ ጠቦት ይዘው ይመጣል። የፋሲካ በግ ይዘው ይመጣል። ምን ይዛችሁ መርጣችኋል? ክርስቲያን ለመሆን የእሱ መሰዋት ብቻ ነው ይበቃል። በቂ መስዋዕት ጽዋ እከኒ ጽኑ ወያረዊ ጽዋ ጽኑ ነው ያረካላል። መዝሙረ ዳዊት መዝሙር 22 ላይ ሊቃውንት ሲተረጉሙት
ጽዋ አንዱ በቃይ ነው አያዳግምም ይላል። ሊቃነ ካህናቱ በዓመት ለንጉሱ አንዱ ይፈን፣ ለሊቀ ካህናቱ አንዱ ይፈን፣ ለሕዝቡ አንዱ ይፈን በየዓመቱ ያርዳል። ክርስቶስ ግን በየዓመቱ መስዋዕት ማቅረብ የማያስፈልገው አንድ በቂ መስዋዕት ነው። ቅዱስ ዮሐንስ አፈወርቅ እንደተናገረው የሚደጋገም ደካማ መድኃኒት ነው። ክርስቶስ ግን ጽኑ መድኃኒት ስለሆነ አንድ ጊዜ ተሰቅሎ ዓለምን አንድ ጊዜ ፈወሰው፣ አዳነው። በዚያች በዕለተ ዓርብ ባደረጋት የእርቅ ስራ ዓለምን እስከ ዘላለሙ ድረስ አምነው በእሷ ሰረፍሮት የሚሄዱትን ሰላም ሲሰጣቸው ይኖራል ጌታ። ስለዚህ ጌታችን ኢየሱስ ክርስቶስ 5500 ዘመን ለደከሙ ነፍሳት፣ በሲኦል ላሉ ነፍሳት ረፍት የሰጠ፣ በመስዋዕት ብዛት ለደከሙት አይሁድ ረፍት የሰጠ መስዋዕታችን ነው። እዚህ ሸክም የከበዳቸው የተባሉ ደግሞ አሕዛብ ናቸው ይላል ቅዱስ ቄርሎስ። ጣዖታት እስራኤል ውስጥ በምን የሚያርጉት የአሕዛብ ጣዖታት የሚያርጉ ነበረ። በጣዖቱ ላይ እያደሩ ልጆቻቸውን ረዱልኝ ይሏቸው ነበር። አጋንንት ልጆቻቸውን ያርዱ ነበር። ይህም ከባድ ሸክም ነው ወገኖች። በሬ መስጠት ወይፈን መስጠት ቀላል ነው። ልጅን ግን ረዱት ብሎ መስጠት ከባድ ሸክም ነው። በዚህ ሸክም ውስጥ ያላችሁ እናንተ ልጅ ረዱልኝ ይቅርና እኔ ልሙትላችሁ የምል እረፍት የምሰጣችሁ እኔ አለሁ። እኔ ልጆቻችሁን ረዱልኝ አይደለም የምለው፣ እኔ ራሴ በእናንተ እሰዋለሁ እንጂ እግዚአብሔር አበድሮ እኔ የእናንተ ልጅ ረዱልኝ አይደለም የምላችሁ። ነገር ግን የገዛ ልጄ ስለ እናንተ እንዲሞት ነው የማደርገው ሲል ልጁና ኢየሱስ ክርስቶስ ልጆቻችንን ከማረድ በጎችን ከማብዛት ከዚህ ሁሉ አውጥቶ በአንድ በራሱ መስዋዕትነት ረፍት ሰጠ። ስለዚህ እግዚአብሔር ተሰሞን አሁንም ረፍት የምናገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ሁለት ነገር ብቻ እናገኝ። እንዴት ነው ረፍት የምናገኘው? አሁን አንዲት ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ አንድ ታሪክ አለች። አንዲት ሴት 12 ዓመት ደም ሲፈሳት የነበረችውን ሴት ታውቃላችሁ? ምንድነው ወንጌል የሚለው? ከባለ መድኃኒቶች ከሰረች እንጂ አላተረፈችም። በየሄደችበት እፈወሳለሁ ብላ ባለመድኃኒት ስትለውጥ ገንዘቧን አጣች፣ ከሰረች እንጂ አልተፈወሰችም። ጌታችን ኢየሱስ ክርስቶስ ግን በጨርቁ ጫፍ ፈወሳት። እነሱ ግን አክስረዋት ነበር። ይሄ ምን ይመስላችኋል? ይቺ ደም የሚፈሳት ሴት በኃጢአት የምትኖር ነፍስ ምሳሌ ነው። ባለመድኃኒቶች የሚባሉ ደስታ ይሰጠኛልና እረፍት አገኝበታለሁ ብላ ሁሉንም የምትሞክርናት። ዘፈኑን ስትሞክር፣ ጭፈራውን ስትሞክር፣ ዳንኪራውን ስትሞክር፣ ስካሩን ስትሞክር፣ ሱሱን ስትሞክር፣ በዚህ ይዋርፋለሁ ስትል ከማክሰር በቀር በሽታ ከማቀል በቀር ሸክም ከመጨመር በቀር አይምሮን ከማጣት በቀር ጉልበት ከመቀነስ በቀር ከሰው ከመገለል በቀር ሰላም ያልሰጡን ነገሮች እነዚያ ናቸው። ያከሰሩን መድኃኒት ቤቶች የሚባሉ ለጊዜው ግን የሚፈውሱን ይመስለኛል። ያቺ ሴትም የሚፈውሱን እየመሰላት ነው ገንዘቧን የከፈለች። እረፍት የማገኝበት መስሏችሁ ገንዘብ የምታወጡበት ነገር ግን ሕይወታችሁን ያከሰረ ብዙ ነገር ሊሆን ይችላል። ያ ሁሉ እረፍት አይሰጠንም። ተውት። ጭፈራው፣ ስድቡ፣ ዳንኪራው፣ ድርቂያው አይሰጠንም። እረፍት የሚሰጠን መድኃኒት፣ እረፍት የሚሰጠን እሱ። ያቺ ዮሐንስ ወንጌል ምዕራፍ 4 ላይ ውሃ ስትቀዳ የነበረችው ሴት ምንድን ናት? ደጋግሞ እዚህ ውሃ የሚቀዳ ሰው ይጠማል ያላት ምንድን ነው? ከዚህ ዓለም ደስታ የሚሞክር ሰው ሁልጊዜ ያንን ደስታ ሲፈልገው ይኖራል። የኃጢአት አንዱ ክፋቱ ምን መሰላችሁ? የዛሬ እንዳድርገውና ይበቃኛል ስንል የዛሬው ደግሞ ለነገ ናፍቆቱ ተኩሎ ይሄዳል። ነገ ደግሞ የትናንትናውን የዛሬውን አስታውሰን እንሰራለን። ከነገ ወዲያ የነገውን እያስታወስን እንሰራለን። ስለዚህ ሁልጊዜ ጉድጓዶችን ስንቆፍር፣ ስንቀዳ በመጠማት እንኖራለን። የሕይወት ውሃና እረፍት የሚሰጥ ግን ጌታችን ኢየሱስ ክርስቶስ ነው። ለዚህ ነው ቅዱስ ዳዊት ነፍሴን የጽድቅ መንገድ መራት፣ በዕረፍት ውሃ ዘንድ አሳደገኝ፣ በለመለመ መስክ ያሰማራኛል ብሎ ጌታ ነው። ቤጣለ ነፍሴ ወመድኃኒት ወተጽድቅ፣ ሰውነቴን ከጥፋት ወደ ሕይወት መለሳት፣ የኢየሩሳሌምን ጎዳና መለሳት፣ በለመለመ መስክ በቤተ ክርስቲያን ያሰማራኛል፣ በዕረፍት ውሃ በሱ ደስታ ያኖረኛል ብሎ የተናገረ። ዛሬ ዳግም ትንሣኤ ነው አይደል? ዳግም ትንሣኤ የተባለበት ምክንያት ለምን? ለቅዱሳን ሐዋርያት የሚታወቁበት ዛሬ 8ኛው ቀን ላይ ደግሞ ተገልጦላቸዋል ጌታ ከተነሳ በኋላ
ተገልጦ ከሚጨነቁበት የተዘጋ ቤት ውስጥ የአይሁድን ፍርሃት ፈተው ከሚጨነቁበት ገብቶ ሰላምን ሰጥቶ የእነሱን ልብ አረጋግቶ ሊወደቀውን ልባቸውን አንስቶ የጨረሰበት ዛሬ ስለሆነ ሐዋርያትን አሳምኖ ዕረፍት የሰጠበት ቀን ስለሆነ፣ ስለዚህ ሰንበታችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምንድን ነው የሚያሳርፈን ካላችሁ 3 ነገር አለ። የመጀመሪያው ቅዱስ ሥጋውን ክቡር ደሙን እንቀበል። የማትቆርቡ ቆርባችሁ ሲያበቃ አትፋሱ። ቆርባችሁ ተጋብታችሁ ቁርባንን አታቁሙ። ከቁርባን በራቃችሁ ቁጥር ሕይወታችሁ እየደበዘዘ ይመጣል። ከዛ በኋላ ትዳሩ እሾህ ያበቅላል። መልሳችሁ ለመመለስ ትቸግራላችሁ። ከቅዱስ ሥጋው ከክቡር ደሙ አለመለየት እውነት ነው። ዘበላ ሥጋ የወሰደ ደሜ አነ እሄሉ ምስሌሁ ወኩቱኒ ይሄሉ ምስሌሁ። ሥጋዬ የበላ ደሜን የጠጣ የዘላለም ሕይወት አለ። እኔ ከእሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል። ክርስቶስ ከእኛ ጋር ከሆነስ ብርሃን አይደለም ጌታ አለ። ብርሃን ባለበት ጨለማ የለም። ሕይወታችሁ ሁሉ ብሩህ ይሆናል። ስለዚህ ሁላችሁም እዚህ ቦታ በተለይ ኢየሩሳሌም ተቀምጣችሁ ሥጋው ደግሞ ሳትቀበሉ ከኖራችሁ ሞት ነው። ቅዱስ ሥጋውን ደግሞ ራሳችሁ ለመቀበል አዘጋጁና የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም የ5000 ዘመን ስቃይ አርቆ ዕረፍት የሰጠነውና ለእኛም ልብ ዕረፍት የሰጠነው። ሁለተኛ ሸክማችን የሚያቀልልን ምንድን ነው? ሕጉ ነው። ቀንበሬን ተሸክሙ ያለ ምንድን ነው? የኔን ሕግ ያዙት ዕረፍት ይሰጣችኋል። የክርስቶስ ሕግ ዕረፍት ነው። ለምሳሌ 9ና 7ቱን አጽዋማት ጾሙ እንባላለን። ይሄ ሸክም ሊሆን ይችላል። እሱ ግን ለነፍሳችን ዕረፍት የሚሰጥ እግዚአብሔር ጾም እኔ አምላክ ነኝ አዝዣለሁ ብሎ እንደ ክፉ ዳኛ በቃ የኔ ስልጣን አክብር ብሎ አለኛ። ጾሙ ራሱ ዕረፍት ስለሚሰጥ ቀንበሬን ተሸክሙ ማለት ቤተክርስቲያን የምታዛችውን ነገር ክርስቶስ በቤተክርስቲያን ያዘዘውን ነገር ተሸከሙ። ስቃይ ቢመስላችሁ ሸክም ቢመስል ግን ዕረፍት የምታገኙበት። ሶስተኛው ተናዘን ኃጢአታችንን በሙሉ አውልቀን በመጣል ንስሐ በመግባት ጌታችን መድኃኒታችን ኢየሱስ ክርስቶስ ዕረፍት ይሰጠናል እና ለእኛ ሰንበታችን መድኃኒዓለም ነው። 5000 ዘመን ሲገዛ ከኖረ ከጽኑ ጠላታችን ከዲያብሎስ ያሳርፈን፣ ከሞት እጅ ያወጣን፣ ኃጢአትን አሳፍሮ ነፃ ያደረገን፣ የእርግማናችን ድንጋይ ያንከባለለልን፣ ታስረንበት ከነበረው ከእሳት ሰንሰለት ያወጣን፣ የተዘጉ በሮችን ከፍቶ በገነት ያሰማራል፣ ለዘላለም ሕይወት በር የከፈተልን መምህራችን የሕይወታችን ራስ ጌታችን ኢየሱስ ክርስቶስ እሱ ዕረፍታችን ነው። ስሙ ሲጠራ ዕረፍት ነው። እውነቴን ነው። ሲጨንቃችሁ ራሱ አሁን ምን ላድርግ እንዲሁ ምን ይሻለኛል እያላችሁ ስልካችሁን ከመጎርጎር ቁጭ አድርጉና እንዲህ በሉ፣ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ እንዳችሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። 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 ትንሽ ወደ ቀራንዮ እያሰባችሁ 5 ደቂቃ እንኳን ቢሆን እንደው በትንታ ኢንቴንሽናል ሆናችሁ ብትሉ እንደዚህ ዕረፍት ይሰማናል። እዚህ ያላችሁ ደግሞ እድለኞች ናቸው። ቀራንዮ ሄዳችሁ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ነው። የተሰቀለው ወንበዴ በቀኝ የተሰቀለው ወንበዴ ስቃዩን ረስቶ የሰማይ መንግስት እንዲያስብ ያደረገው ቀራንዮ። እዚያ ይላችሁ ዕረፍት ስጠኝ ጌታዬ ብትሉ እሱ ቅርብ ነው። ሰው አይጸየፍም። ዘማውያን አልተጸየፈም፣ የዎችን አልተጸየፈም፣ ወንበዴዎችን አልተሰጠም። ለሁላችን ዕረፍት እሱ ነው። እንግዲህ መድኃኔዓለም እዚህ ላላችሁት ለእኛም በሀገራችን በኢትዮጵያ በብዙ መከራ ላሉት እዚህም ለእስራኤላውያንም በመላው ዓለም ላለ ለማንኛውም ላመነውም ላላመነውም ሁሉ ዕረፍት ይስጣል። አሜን። ወስብሐት ለእግዚአብሔር። ይቆይ። ለአባታችን ርዕሰ ሊቃውንት አባ ገብረ ኪዳን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በእውነት በዘመኑ ለነበሩ ለጥንቶቹ እንደዚህ የሚያስተምሩ እነ ዮሐንስ አፈወርቅን ሰጥቶ ነበረ። በዚህ ዘመን ላለው ደግሞ ተቅበዝብዘን አባት እንደሌላቸው ልጆች ለሆነው ደግሞ በእውነት አባቴ እርስዎን ሰጥቶናል። እግዚአብሔር ዕድሜ ይስጠዎት። ሌላ ጊዜ ደግሞ ፕሮግራም ተይዞ
ይህን መጥተው እንደሚያስተምሩን ተስፋ እናደርጋለን። በጣም ሰፊ ትምህርት ነው ያስተማሩት። ይህንን በደንብ ይዛችሁ ከተጠቀማችሁበት ለነፍሳችሁ እረፍትን ታገኛላችሁ ማለት ነው እና እግዚአብሔር በእድሜ በጤና